እንደዚህ አይነት በጣም ትላልቅ ሰት ውስጥ እየተመለከተ ለምሳሌ ዳዊትን ተመለከት። ዳዊት ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 2-4 ላይ በባጭሩ ሁለተኛ ሳሙኤል ያለው ሀተታ እንዳለ ይሄ ነው። ከቤርሳቤ ጋር ዝሙትን ፈጸመና ሲያስረሽን ነው ምናምን የምትመለከተው። ባልየው እንደንን ነገር እንዳያውቅ ጦርነት ላይ ልኮ ሲያስገድለው ነው የምትመለከቷት። ፕረስፔስ ማለት ነው ሞስቶት ዳዊት ዝሙትን ከፈጸመ በኋላ እሺ ምንድነው የምትማሻት? ፕረስፔስ በዚህ ነገር ተምሳሌት አይሆንም። ግን እሺ ሰከንዳሪ ፖይንት ላይ በምን ሲቀጣ ነው የምትማረው አንተ? ፈላን አንተ አንድ ልጅ መጽሐፍ ቅዱስን ካነበበ በኋላ ኃጢአትን መስራት የሚባል ነገር እኔ ይማራል ዳትሚስ እሺ ያንን አስፈርስፔስ ደግሞ መሳሳት የሚባል ነገር የሰው ባህሪ ነው የሚለውን ነገር አፍል መካረገ በኋላ ከሳሳተ በኋላ ደግሞ ተከትሎ የሚመጣው ነገር እግዚአብሔር እሱን ሳይሆን በሚስቶች በኩል እንደሚገጣው ነው የሚረዳው። ምንድን ነው ልትማር የምችለው ከመጽሐፍ ቅዱስ? ለአንድ ልጅ እንደመስጠት ነው። ከመጽሐፍ ቅዱስን አንብብ ብለህ ሰጥተኸው የዳዊትን ታሪክ ሁለተኛ ሳሙኤል ላይ ገብቶ ሲያነብ እሱ የሰው ሚስት ደፍሮ ሚስቶቹ በህዝብ ፊት እንደሚደፈሩ ነው የሚማሩ። ሄሎ ይሰማል? ይሰማል። አሁን ለምሳሌ እሺ ዳዊት እንትን ሲያደርግስ ጎልያድን ሲያሸንፍ ምንድነው ታቦቱን ወደ ኢየሩሳሌም ሲያስገባ ከዛ ደግሞ ይሄ ቴምፕሉ እንዲሰራ ለሰለሞን ሲያዘጋጅለት ምናምን እነዚህ ነገሮች በጣም ጥሩ እነ ዳዊት ምናምን እኮ ጥሩ ታሪክ እኮ አልሰሩም አይደለም። ቅድም የጠቀስከው እነ ሳምሶንም ሳምሶን ከሁለት አንዱ ሶምሶን ነው። እሺ ኤኒዌይስ ፍልስጤማውያንን ሲጨፈጭፍ ማለት ነው። ሶምሶን የሚባለው ሰውዬ በታሪክ መጥፎ ስራን አልሰራም እያለን አይደለም። ማነው ጥሩ ስራን ሰርቷል እያለን አልሰራም እያለን አይደለም። የምንጠቅሳቸው ነቢያት እንዳለ መልካም ስራን አስከትለው ሊመጡ ይችላሉ። ነገር ግን የሚሰሩት ስራና ተከትሏቸው የሚመጣውስ ነገር በምን መልኩ ነው ትምህርት ሊሆነን የሚችለው? አንድ ለምሳሌ ሊሆን ይችላል። በጣም ትላልቅ ኃጢአት ውስጥ የምትመለከት ከሆነ መደበኛ የሆነ ህዝብ ተስፋ ይቆርጣል ወይ ታውቃለህ? መደበኛ የሆነ ህዝብ ተስፋ ነው የሚቆርጠው። ወደዚህ ሚዲያ ላይ የምትመለከታቸው ለምሳሌ አንተ ማለት ነው ትላልቅ የምትላቸው መምህራን አሉ አይደለም? እነዛ መምህራን በጣም ትላልቅ ኃጢአት ላይ ብትመለከታቸው እኔ ተራው ምእመንማ እነዚህ መምህራን እንዲህ ነገር ላይ ካሉ እኔ ምን ቤት ነኝ የሚል ሜንታሊቲ ነው የሚፈጠረው። ነቢያት እንደ ነቢያት ሲላኩ ባላቸው ስነ ምግባር ህዝቦችን እንትን ለማድረግ ለማቅናት ወይም ደግሞ ለማስተካከል ነው የሚመጡት። ገብቷል? አሁን እንደዚህ አይነት ትላልቅ ኃጢአት ውስጥ የሚስተዋሉ ከሆነ በጣም ችግር ነው። ገብቷል? ተወግረህ የምትገደልበት ኃጢአት ማለትም ዝሙት ላይ ዳዊትን የምታስተውለው ከሆነ ለልጅ መጽሐፍ ቅዱስ ስትሰጡ ምር የሚማር የሚችለው ግን አሁን ከዚህ እንትን መማር አንችልም እንዴ አብዱ? እግዚአብሔር ሲቀጣ ቀጪ እንደሆነ ሲምርም ደግሞ ማህሪ እንደሆነ እንማር አንችልም? ቀጪ እንደሆነ በምን ለምሳሌ ሚስት አንተ ደፍረ ሚስት ስትደፈር ነው ቀጪነቱ? እንደሚቀጣው ይቅጣ እግዚአብሔር። እንደሚቀጣ እንዴት ነው ፍትህ የሚሆነው? ሚስቶች ምን ያውቃል? እሷ አርፋ ወጧን እየሰራች ያለች ሴት ነይ ባልሽ ሚስት ደፍራል ነይ ተደፈሪ ይችላል። አንተ ችግር የለውም። እቺን ፓርት ላይክ ትርጉሙን ምናምን ከመጋቢ ብሎዎች በደንብ አጥንቼ እንትን እላሉ። እስኪ ወይ ይህ ግልጽ የሆነ ነገር ነው። ይሽ መጋቢ ብሎ ጋር ብትሄድ እኔ ደሪዝነት ኒው ግን እሺ ችግር የለውም። አንተ ትርጉም አለ ብለህ የምታስበው ቦታ ሄድ። ግን ነቢያት አንድ ተምሳሌ ናቸው። ትላልቅ ኃጢአት ላይ የምታስተውላቸው ከሆነ እንኳን ነቢያትን ይቅርና ትላልቅ መምህራን ብለህ የምታስበው አሁን መጋቢ ብለህ የምትላቸውን ሰዎች ማለት ነው በጣም ትላልቅ ኃጢአት ላይ ብታያቸው እርግጠኛ ነኝ በራስህ ተስፋ ትቆርጣለህ። እነዚህ አካላት ኃጢአት ላይ የምታያቸው ከሆነ ትምህርታቸውንም አልተውም። እነሱን ልተዋቸው ትችላለህ እንጂ ራስ ይደብርሃል። አንተ ያለህበት ቅድስና ይደብራል። ዳት ሚንስ እኔ ምን ቤት ነኝ ትላለህ? እኔ እኮ እግዚአብሔር የምከተለው ወንድሜ ትላልቅ እውቀት ያላቸው ሰዎች ለምሳሌ ትላልቅ እውቀት ያላቸው ሰዎች ማለት ነው ገብተዋል። የነቢያትን ተምሳሌትነት አስቀጥለው ስለሚመጡ በጣም ቦታ ተሰጣቸዋል። አሁን እነዚህ ሰዎች ተምሳሌት ጭምር ይሆናል ማለት ነው። ከዛ ግን ቦታ መስጣቸው በምናቸው ምክንያት ነው፣ በትምህርታቸው ምክንያት አይደለም። እግዚአብሔር ባስተማሩ ትምህርት ጥሩ ልክ እንደዛ ሁሉ ነቢያት ሲላኩ ትምህርትን ብቻ የሚያስተላልፉት ስነ ምግባርም ተምሳሌትነትንም ጭምር። ነቢያትን ስትመለከት ራስህን ትቀርጻለህ ትኖራለህ ጭምር ማለት ነው። ቶታል የነሱን ህይወት ቶታል በዛ መልኩ ነው የእነሱ ትምህርት ለአንተ ተምሳሌት ይሆናል። ዳዊት ጋር መጥተህ ዳዊት ልበ እግዚአብሔር የተባለ ነው አይደለም? ልበ እግዚአብሔር ሆናል። ልበ አምላክ ተብሎ የተገለጸ ሰው ነው። በጣም ትልቅ ነብይ ነው። ስለ ነብይነቱ ደግሞ ሐዋርያት ሥራ የተገለጸ አካል ነው። ይሄ ልበ አምላክ የተባለ አካል ተምሳሌት ለአንተ መሆን ሲገባው አንዲት እንደውም እቺ ሴት ማለት ነው በአይሁዳውያን ትራዲሽን የሚያፈታት ስልት ውስጥ 6 ዓመቷ እንደነበር ይገለጻል። የ6 ዓመትን ሴት ገላዋን ስትታጠብ አይቶ ተመቸችው። ታሪኩም ዝም ብላ 6 ዓመቷ እንደነበረ የአይሁዳውያን ትራዲሽን የሚያስረዳው ችግር የለው እሱን ተው። 6 ዓመቷ ማለት 6 ዓመቷን ቢሆን መድፈር በጣም ኖርማል የሆነ ነገር አይደለም። ማስፈረስ ላይ ሰዋን በዚህ ታሪክ ላይ ሁለተኛ ሳሙኤል ላይ አይደለም? እሺ መሐመድስ ከአንድ ቀን እንመለስበታለን እዚህ
ኤኒዌይስ ሁለተኛ ሳሙኤል ችግር የለውም። ቀደም ነግሬያቸዋለሁ። ሁለተኛ ሳሙኤል ሌላ መልሶ ካለ ምዕራፍ 11 ሁለተኛ ሳሙኤል ምዕራፍ ላስረዳ አንተነሽ ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 2 እስከ 4 ከላይ ጀምረ እንዲህም ሆነ ይላል። በአመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ሌሎች ባሪያዎች እስራኤልን ሁሉ ሰደደ ይላል። የአሞንም ልጆች ሀገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር ይላል። ይህ ታሪክ አያስፈልግም ነው መጀመሪያ ከአንድ ሁለት ላይ ምን ይላል? እንዲህም ሆነ ይላል። አስተውል አዳምጥ። እንዲህም ሆነ ይላል። ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉስም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አያት። በኋላ ሴቲቱን ላንብብልህ አንድ ሴቲቱ ገላዋን ስታጠብ አያት፣ መልከ መልካም ነበረች ይላል። 3 ላይ ምን ይላል? ዳዊትም ልኮ ስለ ሴት ይጠይቃል። ማነች እቺ ልጅ ምንድነች ነው የሚለውን አስረዱት። አንድ ሰው ይህች የኤልያብ ልጅ የኦርዮ ሚስት ወይሳብ አይደለችም? ምን አለ? ዳዊትም መልእክተኞች ልኮ አለ አስመጣት። ወደ እርሱም ገባች፣ ከርኩሰቷ ነስታ ነበርና ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች ይላል። መልእክተኞች ልኮ ነው ያስመጣት። ባል ያላትን ሴት መልእክተኛ ልኮ ካስመጣ በኋላ ከእሷ ጋር ነው የተኛው። ዳት ሚንስ ደፈራት። ይህንን ነገር ካደረገ በኋላ ማለት ነው ኖርማላይዝ ለማድረግ ምን እንዳደረገ ታውቃለህ? ባሏን ወደ ጦርነት ነው የላከው። ብራዘር ሸኝ። ይህንን ታሪክቱ ጋር የምታገኘው ከ14 እስከ 17 ላይ ከ14 እስከ 17 ላይ ታገኘዋለህ ታሪኳን። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮም እጅ ላከ ይላል። በደብዳቤ ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት አለ። ተመቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ ይላል። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦርዮንን አቆመው። የከተማይቱን ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ ጋር አንዱ ወደቀ፣ ቴዳዊ ኦርዮም ደግሞ ሞተ ይላል። ዳት ሚንስ ፊት ለፊት ተዋጋ አለው። ፊት ለፊት ሆን ኦርዮን ሚስቱ መደፈሯን ሳያውቅ ነው የሞተው። ብራዘር እንዲህ አይነት ስራ የሚሰራ ነቢይ ተምሳሌት ሊሆን የሚችለው እንዴት ነው? እሺ በዛው ልክስ ጎልያድን አላሸነፈም። ህጉ ዝሙት የሰራ በድንጋይ ተደብድቦ ይገደላል። ጥያቄያችን የእግዚአብሔር ህግ ድሃው ላይ ብቻ ነው የሚሰራው? ምስልኝ ምን ነው እንዴት ብዬ እንደመለሰለ አይዶ ነው፣ ግን ማንበብ ይኖርብኛል እንዳንተ እንትን ለመመለስ ወላህም ብለን መሰለህ ሞስቴት እግዚአብሔር ህጉን ሁሉ ሰው ላይ የሚፈጽም ከሆነ ሁሉም የሚቀጣ ከሆነ ዳዊት ካልተቀጣ፣ ስለዚህ እግዚአብሔር ህጉን የሚሰራው ድሃ ላይ ነው። ዳዊት መገደል ነበር ተገሏል። ዳዊት በድንጋይ ተደብድቦ ተገሏል። ግን ልጁ እኮ ሞቶበታል። ከዛ ደግሞ ቴምፕሉን እሱ መገንባት አልቻለም። በዛ ምክንያት መጀመሪያ ዝሙት የሰራ ልጁን የሚገደልበት ወይስ ደግሞ ሲጀመር እዚህ ጋር ራሱ በደል እኮ ነው። አውዝ ቢላ ዝሙት የሰራው ዳዊት፣ እግዚአብሔር የገደለው ልጁን እነሱ ቅጣት አይሆንም። ልጁ ምን አደረገ? በሌለበት ይገባል። ልጁ ፒዩር አይደለ? ልጁ ምድር ላይ ተገደለ ሳይኖር ምንም ሳያውቅ በቃ እሱ እንርሰው። አሁንም ችግር የለም። አሁን እሱን ተውና በእግዚአብሔር ህግ መሰረት ዝሙት የሰራ ልጁ አይደለ የሚገደል፣ እሱ ራሱ ነው የሚገደለው። ግን ዳዊት አልተገደለም። ስለዚህ እግዚአብሔር ህጉን ድሃዎች ላይ ብቻ የሚፈጽመው እያልኩ ነው ያለው። ኤኒዌይ ስለዚህ አሁን ማሄሮ ካሜራ ክፈትልኝ። አንተ ቅድም ብለኸኛል። እኔ አንድ ሰው አልከኝ። እኔ አንድ ሰው ዝሙት የሚሰራ ከሆነ ሰውየው ባለጌ ነው እላለሁ ብለሃል። ስለዚህ የመጽሐፍ ቅዱስ ጸሐፊያን ደግሞ ዝሙት ከሰሩ በተዘዋዋሪ አንተ ያልከው ቃል እነሱ ላይ ተገበራል ማለት ነው። ቃሉን አልደግመውም። እኔ ዘጋል። ማሄሮ መቀጠል ትችላለህ። ግን ይቅርታ ሊደርግላቸው አይችልም። ሚዩት ላድርግ ወይም ኢብሮ ካላችሁ ከይቅርታ ጋር እንትና ላከሺ አህመድ ሪሙቭ አድርጎት ነው፣ ሪፖርት ነው ላከልኝ ቦስ። እሺ ለማንኛውም ምን እንደተከሰተ እኔ ማወቅ አልቻልኩም። አሁንም ሪፖርት እያሳየኝ ነው። ኤኒዌይስ ኮፒ ሊንክ አድርጎ። እሺ አህመድ ካለ ላክ። ማሂር መቀጠል ትችላለህ። ማሂር ካለ አለዛ ነው ይቀጥላል። ሄደን እሺ ሚዩት ላይ ና ማሂር። በቃ ሚዩት እስከሚከፍት ድረስ ነው ይቀጥላለሁ ኢንሻአላህ። እሺ አይደለም ተውት። ሸጂ እንደዛ አይደለም። ቆይ እሺ ኢምሩ ቀጥል። እሺ ሚዩት እስከሚስተካከል ቀጥል አንተ ኢንሻአላህ። ያለ ማቋረጥ ቀጥል ኢምራን። እሺ በቃ ኢምራን አለሁ ሀቢቢ። እሺ ሞስቴ እኔ ግን የምልህ ማለት ነው በእስልምና ነቢያቶች ጭራሽ ኃጢአት ሰርቶ አያውቁም። እንደዛ ነው አስተምሮ ታለቃታ ሰርቶ አያውቁም። እነሱም ናቸው ነቢይ ከመሆናቸው በፊት
ቆይ 100% ነው ኃጢአት ሰርቶ የሚያውቁት ወይስ በጣም እንትን ከባባድ? እና ኃጢአት ሁለት ኃጢአት ነው ያለው። ምሳሌ መርሳት፣ መናደድ እንደዚህ ነገር ይገኝባቸዋል። ሰው ናቸው። ግን ታላቅ ኃጢአት ምሳሌ ሰው መግደል፣ ዝሙት መስራት፣ ሰው መግደል ካለ ህግ ሰው መግደል፣ ዝሙት መስራት፣ በቃ ሰዎችን መበደል፣ ይሄን አያደርጉም። ነቢያት ከእንደዚህ ነገር የጸዱ ናቸው። ኤኒዌይ ወደ ክርስትናው እንመለስና ስለዚህ አንደኛ ምን አየን? የመጽሐፍ ቅዱስ ጸሐፊያን ዝሙት እንደሰሩ ነው። ሁለተኛ ደግሞ በእኔ ምርጫ ላሳይ ግን ኢምሩ ሄሎ ጣዖት አምልኮ ላይ ሄሎ ወይም እንግዲህ ይሰማል። ስማ ግን እግዚአብሔር ይቅርታ አድርጎለት የለ እንዴ ለዳዊት ንስሐ ገብቶ ራሱን ለካህን አሳይቶ ነቢዩ ናትናኤል መጥቶ ምንድን ነው ነቢዩ ናትናኤል መጥቶ ሲወቅሰው ምንድን ነበር የሚለው? በእግዚአብሔር በጎቹን ያደረገበት እኔ ልንገርህ ያደረገውን እግዚአብሔር መጥቶ ዝሙት ስለሰራህ ብሎ ንጹሐን የሆኑትን 8 ሚስቶቹን ወስዶ በአደባባይ ላይ አሰልፎ አስደፍሮበታል። እግዚአብሔር ይሄ ነው እግዚአብሔር ቅጣት። ሴቶቹ አልነበሩም፣ አላዩም። ግን እግዚአብሔር ዳዊትን ከመቅጣት ይልቅ ሴቶቹ ሚስቶቹ ነበረ በፀሐይ ፊት ወይም ደግሞ አደባባይ ላይ ወስዶ ህዝቡ እያየ ዝሙት ያሰራቸው ያስደፈራቸው። የእግዚአብሔር ቅጣት ይሄ ነበረ። ይሄ ራሱ በጣም በደል ነው፣ ትልቅ በደል ነው። ንጹሐን ሴቶችን ማስደፈር እና ሞት አስቡ እንግዲህ አንተ መጽሐፍ ቅዱስ ላይ ሳየኝ እሺ ላሳይቻ። ግን እንደዚህ ነገር ካለ ከባድ ነው አይደለ? አይተታጠቅም እድለኛ ነው። ግን ያው እግዚአብሔር የህይወት ኦነር ነው አይደለ? አሁን ለምሳሌ ህፃን ልጅ ቢገላቸው ይሻል ነበረ። ይሄ በቁም ነው የገደላቸው። በቁም በቃ ህይወታቸውን እያመሳቀልባቸው። ሞስቴት አንድ ምሳሌ ልስጥህ ፕሊስ፣ ፍትሐዊ ነው መልስልኝ። አንተ ዝሙት ሰራህ፣ አያርግብህና ዝሙት ሰራህ። እግዚአብሔር መጥቶ አንተ ዝሙት ሰርተሃል ብሎ ሚስትህን 4 ኪሎ አደባባይ ወስዶ ህዝቡ እያየ ያስደፍራት። በደላት አልበደላት አሳቃንተ ስማ፣ የእኔና የእግዚአብሔር ፍርድ አሰጣጥ ይለያያል። ገብተዋል። እኔ አሁን ሎጂክ ሆኜ ባስብ እንትን ነው ልልም አንተ ቢቀጣ ምን ትላለህ? ይሄ ብቻ መልስ መጀመሪያ ምን ታደርጋለህ? እኔማ ዝም ብዬ የምቀጣው ምክንያቱም እግዚአብሔር የሚያደርገውን ያውቃል። ሚስት ስትደፈር ያው ህዝቡ ጓደኞች አያዩት፣ ሁሉም ሰው እናቷ ቤተሰቦች አያዩት። ፀሐይ ፊት ፀሐይ በቃ በቀኑ ላይ ማለት ነው ስትደፈር ነው። ምክንያት ኖሮም እግዚአብሔር እኛ እኮ አት ኤንድ ኦፍ ዘ ዴይ ሰዎች ነን። ገብተዋል። በጣም ከባድ ሊሚቴሽን አለ ከእሱ አንጻር። ያው ስል ይህንን ነገር ሊቃውንቶችን ጠይቅ ከእኔ ተሻሉትን ላሳይ። በቃ እንደዛ ስማ ላሳይክና ከዛ በኋላ ሁለታችን ቄስ ፈልገን እንጠይቃለን። ኢንሻላህ ተመከት መጽሐፈ ሳሙኤል ካለ ምዕራፍ 12 አዳንጠኝ። የጌታን ቤት ከመጀመሪያ ናምበው ከመጀመሪያ ያገል ነው። የጌታን ቤት ሰጠሁ። እንግዲህ ነብዩ ሳሙኤል መጡና ናታን መጡ እንደዚህ አለ። እሺ የጌታህን ቤት ሰጠሁ፣ የጌታህን ሚስቶች በብብት ጣልኩልህ፣ ሚስቶች ሰጥቻለሁ አለው። የእስራኤል የይሁዳን ቤት ሰጠሁ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ እጨምርልህ ነበር አለው። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያውያን ኦሪዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገለሃል። ስለዚህ አቃለህኛልና የኬጢያውያን የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይቀርም። እግዚአብሔር ረገመው። ቀጥሎ እግዚአብሔር እንዲህ ይላል፣ አዳምጥ። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ። እየሰማ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛሉ። አዑዙ ቢላሂ ሚነ ሸይጣን ረጂም። 8 ሚስቶቹ ተደፈሩ። ተመልከት፣ አንተ ይህን በስጉር አድርገኸዋል። ዳዊት ዝሙት ያደረገው ነገር ጨለማ ላይ ነው ያደረገው። ሳይሆን ቤቱን ቆልፎ ነው ያደረገው። እግዚአብሔር ግን ምንድን ነው ያለው? አንተ ተደብቀህ ነው ዝሙት የሰራኸው። እኔ ግን ይህንን በእስራኤል ሁሉ
የእስራኤል ሕዝብ ሁሉ እየተመለከተ በፀሐይ ፊት አደርገዋለሁ አለ እግዚአብሔር። ግን ትርጓሜ ግን ምንድን ነው እዚህ? ከዛ በኋላ እንትን ሲላቸዋለ እንዴ? እንደዛ ማለት እግዚአብሔር እንዳለው ሲያስደርግ ሚስቶችን ሲያስደርግ ወላሂ አለ። እስቲ አሳይኛለሁ። እሺ አሳይካለሁ፣ ወላሂ አሳይካለሁ። ግን መጀመሪያ እዚህ ጋር እንስማማ። ይሄ በደል ነው አይደለም? በደል የማ ሴቶቹ ተበድለዋል። እስቲ ታማኝ እንሆን ፕሊዝ። ሞስት አሁን ሪያሊቲ እናድርገውና እህትህ ብትሆን እህትህ የእህትህ ባል ዝሙት ሰራ ተብሎ እህትህ ብትደፈር ተገቢ ነው አይደለም? እሺ በቃ አይደለም። እግዚአብሔር ይሄን ያዘዘው ግን አስደርጎታል። አሁን እዚህ ጋር ይሄ ዛቻዋል። ይሄ አይተዋል። ዛቻ ብቻ ነው። ዛተባቸው፣ አስደፍራችኋል ብሎ ዛተባቸው። ግን ደግሞ በተግባርም አስደፈራቸው። ላሳይክ። እሺ መጽሐፈ ሳሙኤል ቀደም እንደነገርኩህ ነው። እኔ ብዙ ሙቀት የለኝም ምናምን ብዬ ነግሬያለሁ። እና በእኔ መልስ ላይ ቤዝድ ሆነ ክርስቲያኖችን ጀጅ አታድርግ። ችግር የለውም አታስብ። ግን እዚህ ጋር አንድ ነገር ልንገርህ። ሚስቶቹ ማን እንደደፈራቸው ታውቃለህ? እግዚአብሔር በማን እንደደፈራቸው? በገዛ ልጃቸው። እስቲ ወላሂ ግን አያስደነግጥም? አስበው። እግዚአብሔር በዳዊት ልጅ ሚስቶቹን አስደፈረባቸው። ማለትም ልጁ እናቱን ደፈረ ማለት ነው። ይህን የሚያደረገው እግዚአብሔር ነው። ያው መጽሐፈ ሳሙኤል ካለ ምዕራፍ 16 በጣም ይገርማል። በጣም የእግዚአብሔር ፍርድ ይታያቸው። እንግዲህ እግዚአብሔር ይሄ ነው፣ ሰዎችን በልጃቸው የሚያስደፍር ማለት ነው። ያው እንደዚህ ይላል። ግን ትርጓሜውን ግን አንብበዋል? ለምን ይሄ እኮ ግልጽ እኮ ነው ብራዘር፣ ግልጽ ቃል በቃ አስደፈራታለሁ። ምን ብዬ ነው የሚተረጉመው? ይህ ምን ትርጉም አለው? አማርኛ እኮ ይገባናል። ለአንድ ብልህ ሁሌ እንደዛ አይታወቅም። ሲያስደፍር ላሳይክ። ለማንኛውም ተመልከት። አኪጤፌሉም አቤሴሎምን አለ ቤት ሊጠብቁ ተዋቸው ወደ አባት ቁባቶች ግባ አለው። ወደ አባት ቤት ሂድ አለው። እስራኤልም ሁሉ አባትህን እንዳሳፈርከው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበረታል አለው አለ። ለአቤሴሎምም በሰገነት ላይ ድንኳን ተከሉለት። ተመልከት፣ ድንኳን አሰራ ሰውየው። አልጋ ምናምን አስመጣ፣ ብርድ ልብስ አንሶላ አስነጠፈ። አቤሴሎምም በእስራኤል ሁሉ ፊት ያው ህዝቡ እየተመለከተ ወደ አባቱ እቁባቶች ገባ። አየሃ፣ ቁባት ምን ማለት ነው? እቁባቶች ሚስቶች ብለው ወሰደው፣ ሚስቶች ማለት ነው። ወይም ሴቶች በተርጉሞ የአባት ሴት ማለት ሚስቶቹ ማለት ነው። እና ወደ እነሱ ገባ አይደለ? ወደ እነሱ ገባ። ስለዚህ ገብቶ እነሱን ህዝቡ እየተመለከተ ተደፈረ። እግዚአብሔር ዛቻውን ፈጸመ። ዊች ሚንስ አምላክ የምትለው ዳዊት ዝሙት በመስራት ገባ ማለት ነው። ወደ አባቶች ገባ እያለ አወቃችሁ ወይ ደረሰባችሁ ይላል። ገባ ማለት ነው። ድንኳን ተተካይለትና ገባ ካለ ምን ማለት ፈልገው ነው? ሂዶ ሳማቸው ብቻ ነው። ስሞ ተመለሰ። ተጫዋች ነው ተጫዋች። ኧረ ወላሂ ይመችህ ይመችህ። አንዴ ቆይ ማለት አሁን ባለፈው ማለት ነው የእንቱን አስረዳኝ ስለ ትዝ ይልሃል? ሱራ ዩኑስ 10:94 ይህን ጨርሰ ሀቢቢ፣ ይህን ጨርሰን ከዛ ደግሞ ደስ እንመጣለን። አሁን ይህን ጨርስና እዚህ ጋር እኔ ወላሂ በጣም ጥያቄ ፈጠረብኝ። ቆይ አንዴ ሞስቴት ዝሙት የተሰራው አንድ ሰው አይደለ? የሰራው አንድ ሰው ነው አንድ ጊዜ አይደለም? እግዚአብሔር 8 ሴቶችን ለምን አስደፈራቸው? 8 ናቸው ሴቶቹ። እኔ ምን እንደምልህ ታውቃለህ? እንትኖችን ጠይቅ። መጋቤ ብሎ የሚባሉ አሉ ቤተክርስቲያን። የት ናቸው? ወደ ግራ ገባን እኮ። ባለፈው እዚህ ጋር ላይቭ ላይ መጡ። ኧረ ችግር የለውም እኔ ጠይቅ እንትን እልሃለሁ። እሺ በቃ አንተ ውሰድና ጠይቀህ መልስ አዘጋጅተህልና፣ እሺ አደራ። ችግር የለውም ግን ይኸው ጊዜ ይፈጃል። ይኸው መጋቤ ብሉይ ኪዳንን ብቻ ለ7 ነው ለ8 ዓመት ነው የሚማሩት። እናውቃለን። ግን ችግሩ በየትም ብትሄድ ሪያሊቲ አይቀየርም። አንድ ነገር ልንገርህ፣ ያወግዙሃል ወይም ያባሩሃል ወይም ደግሞ የማይሆን መልስ ሰጥተዋል እንጂ ሪያሊቲው ግልጽ ነው። በቃ ተደፍሯል ነው። ዳዊት ደፍሯል፣ እግዚአብሔር ማስደፍሯል ነው። እና እኔ ከይቅርታ ጋር እህት አለችኝ፣ እናቴ ሴት ናት። እና እንደዚህ ሴቶችን የሚያንቋሽ ከሆነ ሴቶች የሚያስደፍር ከሆነ እኔ አምላኩ ትክክል ልል አልችልም። አደርዋይዝ መጽሐፉ ዋሽቷል ወይም ደግሞ አምላኩ ትክክል አይደለም ማለት ነው። ኤኒዌይ እናመሰግናለን። ማሄር መቀጠል ይችላል። ቆይ አንዴ ጠብቀኝ እሺ አንዴ